ክብር ለእግዚአብሔር ይሁን። አስጀምሮ እዚህ ደረጃ ያደረሰን እግዚአብሔር ስለሆነ ስለ ሕንጻው እግዚአብሔርን እናመሰግናለን። በቃ ሁላችንም እንዳንድ ሰዎች ሆነን እንዳንድ አካል ሆነን ሪሊ እኛ ምናልባት የዛሬ 10 ዓመት ላንኖር እንችላለን፣ ግን ለትውልድ የሚተርፍ ነገር እግዚአብሔር በእኛ እየሰራ ስለሆነ የዚህ ታሪክ ታዳሚዎች ስለሆነን እግዚአብሔርን እናመሰግናለን። እግዚአብሔር እናመሰግናለን። እስቲ እንደ ለመድነው ሁላችንም ብድግ ብለን አንድ ሁለት ሰው እቅፍ አድርገን ወንድሜ እንኳን ደህና መጣ፣ ሳምንት እንዴት ነበረ? እግዚአብሔር ስሙ ይባረክ። መስመር ለፎ አላልኩኝም። ጌታ ኢየሱስ አብዝቶ ይባርካችሁ። ሁላችንም እንቀመጣለን። ጌታ ኢየሱስ አብዝቶ ይባርካችሁ። ያው የእግዚአብሔር ቃል እንደሚናገረው በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። እግዚአብሔር ስሙ የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ የምንማረውን እግዚአብሔርን ቃል ቆሜ አነብላችኋለሁ። የከበረ እግዚአብሔር ቃል ስለሆነ እግዚአብሔር ይባርካችሁ። በደንብ ነገር ይገባቻል። እግዚአብሔር ስሙ የተባረከ ይሁን። ባለፈው ሳምንት ሁላችንም እንደምናውቀው የቲቶን መልእክት ጀምረናል። ምዕራፍ 1ን እግዚአብሔር ረድቶን ተከፋፍለን ነበረ። ዛሬ ደግሞ ምዕራፍ 2ን እንቀጥላለን። ዛሬ የምናነበው ምዕራፍ 1 ከቁጥር 12 ጀምሮ ከቁጥር 13 እና 14 ጀምሮ እንዳለ ደግሞ ምዕራፍ 2ን አብረን እናነበዋለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸው፣ ሕሊናቸው ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያስጸይፉና የማይታዘዙ ለበጎም ሥራ ሁሉ የማይበቁ ስለሆኑ በሥራቸው ይክዱታል። አንተ ግን እስቲ ጮክ ብላችሁ አንተ ግን በሉ እስቲ። እኔ ግን በሉ እስቲ። ጌታ ይባርካችሁ። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙ ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ራሳቸውንም የሚገዙ ንጹሖች በቤት የሚሰሩ በጎች ለባሎቻቸው የሚታዘዙ እንዲሆኑ ምከራቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ
ምከራቸው። የሚቃወምም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካሙን በማድረግህ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነት ሁሉ እንዲያሳዩ ምከራቸው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። እስቲ እንድገመው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያጸና ስለኛ ነፍሱን ሰጥቷል። ይህን በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅህ። ጌታ ሆይ እናመሰግንሃለን። ስለዚህ ስለ ሕያው ቃልህ እናመሰግንሃለን። ስምህን እንባርካለን። ጌታ ሆይ እንደ ቃልህ ድንቅ ነገር ምን አለ? ሁሌ እየተበላ የማይጠገብ ሁልጊዜ ራሳችንን ልክ በመስታወት ፊት እንደቆመ ሰው ራሳችንን የሚያሳየን ማንንም የማይፈራ ለሁሉም እንደሚገባው የሚናገረው ቃልህ የተባረከ ይሁን። እግዚአብሔር አባት ሆይ ዛሬ በጌታ በኢየሱስ ክርስቶስ ስም የቃልህን ደጆች ክፈትልን። እግዚአብሔር ሆይ ካንተ እንድንማር በፍጹም ትህትና በቅንነት አውቀዋለሁ ይህንንም አንብቤዋለሁ በሚል መንፈስ ሳይሆን ዛሬ የምታካፍልንን መንፈስ ለመካፈል እግዚአብሔር ሆይ በፍጹም ትህትና በፊትህ ልባችንን አቅንተን እንድንጠብቅ እርዳን። ቅዱሱ መንፈስህ በመካከላችን ሆኖ ያገልግለን። እግዚአብሔር ሆይ ቃልህን እኔም በፍጹም ግልጽነት እግዚአብሔር ሆይ ወደ ሕዝብ ማድረስ እንድችል ቅዱሱ መንፈስህ ይርዳኝ። ለአንደበቶቼም ጠባቂ አኑር። እግዚአብሔር ሆይ ቀናው መንፈስህ በመካከላችን ስላለ ነገሮችን ሁሉ አቃንተን ስለምንሰማ ደግሞም እግዚአብሔር ሆይ ከተጽዕኖ በታች ያለች ነፍስ ብትኖር በእግዚአብሔር ዕውቀት ላይ የሚነሳ ሰዋዊ የሆነ ሐሳብ ወርሷት ያለ እንኳን ቢሆን ዛሬ በጌታ በኢየሱስ ክርስቶስም ነጻ ትሆን። እግዚአብሔር ሆይ ቃልን እንደ እግዚአብሔር ቃል ተቀብላ እንዲጠቅማት በመንፈስህ ተጽዕኖ ስር ሁላችን እንድንወድቅ ጸለይኩኝ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ እንገዛልሃለን በጌታ በኢየሱስ ክርስቶስ ስም አሜን። ተቀመጡ። እግዚአብሔር ይባርካችሁ። እግዚአብሔር ያክብርልኝ። እግዚአብሔር ስሙ የተባረከ ይሁን። ባለፈው ሳምንት እግዚአብሔር ረድቶን ከምዕራፍ 1 ጀምሮ በተለይ ሐሳቡን ዩቲዩብ ላይም ፖስት ተደርጎ አለ። ሞር ሐሳቡን ወደ ኋላ ሄዳችሁ ማየት ትችላላችሁ። የዛሬው ቀን በጣም ጊዜውም ስለሄደ ፈጠን ብዬ ወደ ዛሬው ነገር ነው የምገባው። እግዚአብሔር ስሙ የተባረከ ይሁን። ባለፈው መንፈሳዊ ልጁ ለሆነው ጳውሎስ ቲቶን ምን ሲለው ሲመክረው እናያለን። በቃ ይሄንን መስፈርቶችን አስቀምጦ ሽማግሌዎች እኔ የቀረውን እንድታደራጅ በቀርጤስ ትቼሃለሁ፣ እዛ እንደዚህና እንደዚህ ይሄንን መስፈርት የሚያሟሉትን ምን በላቸው ሹማቸው፣ ኃላፊነት ስጣቸው፣ ሽማግሌ አድርግና ሹማቸው ብሎት በሚገርም ሁኔታ መስፈርቱን አስቀመጠ። ከመስፈርቱ ቀጠለና ሽማግሌዎች ምን አይነት ካራክተር ሊኖራቸው እንደሚገባ ይሄንን ሁሉ ካስቀመጠ በኋላ ወደ ምዕራፍ 2 ላይ ሲገባ ካሪኩለሙን የትምህርቱን አይነት ሳይቀር ምን ብሎታል ገልጾለት እናያለን። እግዚአብሔር ስሙ የተባረከ ይሁን።
ከዛ በፊት ግን በጣም በሚገርም ሁኔታ ምዕራፍ 2ን ሲጀምር ቅድም እንዳልኳቸው አንተ ግን ብሎ የሚጀምረውን ሐሳብ እናያለን። እንደው ወደ መሬት አውርደ ነው ከዘመናችን አንፃር እንድናየው ፈልጋለሁ። በዚህ ጊዜ ብዙ ጊዜ ሰዎች ቤተክርስቲያን እንዲና እንዲ ነች፣ ምን ዋጋ አለው? ክርስቲያን አገልጋዮች ሁሉ በድካም ውስጥ ያልፋሉ፣ አገልጋዮች ሁሉ የክርስቶስን መልክ አናይባቸው፣ እንዲና እንዲ ብዙ ሰዎች ለራሳቸው የተለያዩ ምክንያቶችን ይሰጣሉ። ጳውሎስ በሚገርም ሁኔታ በቀርጤስ የሚኖሩ ሰዎች ምን አይነት ውሸታሞች እንደሆኑ፣ ምን አይነት ችግር እንዳለባቸው፣ አካባቢው በምን አይነት ሰዎች እንደተወረሰ ከነገረው በኋላ አሁን ሁኔታው እንደዚህ ነው። በቀርጤስ ያሉ ሰዎች ኢቭን በቸርች ውስጥ ያሉ ሰዎች እንኳን የሐሰት አስተምሮትን ምን እያሉ ነው? መገረዝም ያስፈልጋል እያሉ የሚጨምሩ ሰዎች አሉ። እንዲና እንዲህ አለ። ግን ያ ተጽዕኖ እንዳያሳድርብህ አንተ ግን ብሎ ነው የሚነገረው። አሁን ጉዳዩ እዚህ ጋር በጣም አስምሬበት መናገር እፈልጋለሁ። በተለያየ መንገድ እግራችሁ ፊትና ኋላ ለሚል ሰው በቤተ ክርስቲያን በአንዳንድ ነገሮች ደስ ማትሰኙና ምን የት እንሂድ ምን ቤተ ክርስቲያን አለ ለምትሉ ለምንል ሰዎች የእግዚአብሔር ቃል ሲናገር ጉዳዩ የጅምላ ጉዳይ ሳይሆን አንተ ግን ምን እያረክ ነው የሚል ጥያቄ አለ። አንተ ግን አንቺ ግን ምን እያደረግሽ ነው? አካባቢው አሁን እንደሚለው ያው ችግሩ መሰላችሁ ጠላታው ብዙ ሰዎችን ሽባ አድርጎ ያስቀመጠበት ራሳቸውን ሳይሆኑ ጎናቸውን እንዲያዩ እያደረገ ነው። አካባቢያቸውን እንዲያዩ እያደረገ ነው። ይኸውላችሁ የእግዚአብሔር ቃል ሲናገር ልኬታችንን ወይም ደግሞ የእድገታችንን ጣሪያ አድርጎ ያስቀመጠው ፓስተሩን፣ ሽማግሌውን፣ እከሌን ሳይሆን ራስ ወደ ሆነው ወደ ክርስቶስ ምንበል እስቲ ተናገሩት። ወዴት ደጉ? የእድገታችን ልክ መለካትም ካለብን ልኬታችን በስጋ የተገለጠ በምድር በጽድቅ በቅድስና የተመላለሰ ያለ ነውር ያለ ወንጀል ወንጀለኛ ሆኖ በቀራንዮ መስቀል ላይ የተሰቀለው ኢየሱስ ክርስቶስ እርሱ ምሳሌያችን ነው። እሱ ነው። ስለዚህም ምክንያት አያዋጣም ማለት ነው። እከሌና እከሌ የሚለው ምክንያቱም ስትድን በግል ነው የዳንከው፣ በጅምላ አልዳንከው። ስትጠራም በግል ነው የተጠራው፣ በግል ነው። ጌታዬን ተቀበልኩ፣ ጌታዬና አዳኝ ጌታችንና አዳኛችን የምንለው የዳኑ ሰዎች ስብስብ ሁላችንም ከዳንን ጌታን ከተቀበልን ምን እንላለን? ጌታችን እንላለን። ነገር ግን አሁን ኢንዲቪጁዋሊ ጌታ በልብ ያለው ወይ በነከሌ ልብ ላይ በዙፋን ላይ በነገሰው እግዚአብሔር በለዛ አትሰግድም። ልትሰግድለት የሚገባው በልብ ውስጥ ስፍራ የምትሰጠው ያ ጌታ ሊሆን ይገባል። አሜን አሜን። እግዚአብሔር ስሙ የተባረከ ይሁን። በተለይ እቺ አንተ ግን ባለፈው እንዳልኳችሁት ይሄ የጢሞቴዎስ 1 እና 2 አንደኛ ጢሞቴዎስና ሁለተኛ ጢሞቴዎስ ደሞም ይሄ ቲቶ መልእክተ መጋቢያን ነው የሚባለው እና ይሄንን መልእክት ስቲምቲንግ ጢሞቴዎስን ደጋግሞ ምን ይለዋል? ይነግረዋል። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 ላይ ምን ይለዋል? የእግዚአብሔር ሰው ሆይ አንተ ግን ይለውና ከእንደዚህ አይነት ከላለው በመጨረሻው ዘመን እንዲና እንዲህ ካለ በኋላ ከነዚህ ደግሞ ምን በል ራቅ፣ ሽሽ። ልንገራችሁ የማያንጿችሁ ወሬ ለሚያቀብሏችሁ ዝም ብሎ ነገና ተነጎዳ እንዲና እንዲህ ብሎ የሰው ግድፈት እያመጡ ለሚያወሩት ከነዚህ ሰዎች ሽሹ። ዞር በሉ። አይ እኔ ይሄ አይመጥነኝም፣ እኔ ይልቁን ውስጥ አውራኝ ስለ እግዚአብሔር ቃል እስቲናና በርከክ ብለን እንጸልይ በሉት። ምክንያቱም ያ ወሬ ባይተው እየጣፈጠ ነው የሚገባው። ደስ ይላል፣ ሲገባ ደስ ይላል። ግን ገብቶ መልካም ነገራችንን ይዞብን ይወጣል። እኔ አንዳንድ ጊዜ እንደዚህ ይላል፣ የማስገባው ነገር ካጣው ቢያንስ ያለችኝን በሰላም ለመጠበቅ ጆሮዬን ዘጋለሁ። አሜን ነው። እግዚአብሔር ስሙ የተባረከ ይሁን። የሚገባ ነገር ጤናማ ካልሆነ አንዳንድ ምግብ አይታችሁ አቀማመጡን ሁኔታውን አይታችሁ ይሄስ ምን ይበልብኝ፣ ለምን ገብቶም ጤና አይሰጠኝም። ስለዚህ በንግግሮችን መካከል ሰው የሚሸት ከሆነ አፈር የሚሸት ከሆነ ስጋ የሚሸት ከሆነ ይሄን ነገር አቆይል ይበሉት። ይሄንን በቤተ ክርስቲያን መካከል ነው የምናገረው።
በአምላኬ መንፈስ ደፍሬ ነው የምናገረው። ልክ ለጢሞቴዎስ የተሰጠ አውቶሪቲ እንደተሰጠኝ አምኜ ምከራቸው፣ ገስጻቸው እንደሚል እኔም ደግሞ ይሄንን በአምላኬ መንፈስ ሆኜ እነግራቸዋለሁ። የማያንጻችሁን የሚያፈርሳችሁን እንኳን አይደለም ተጨምሮበት እንዲሁም ላይፍ ስትራግል ውጊያ ነው፣ ሰልፍ ላይ ነው ያለነው እለት እለት። ለዚህ ነው ሚናዋ አንተ ግን የእግዚአብሔር ሰው ሆይ ከእንደዚህ አይነቱ ነገር ምን በል ሸሽ። አንተ የማን ሰው ነህ? እግዚአብሔር ስሙ ይባረክ። የእግዚአብሔር ሰው የሚገርመው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ አንተ ግን አሁን ራሱ ምን ይለዋል? ምንን አይታል? አንተ ግን ትምህርቴንም አካሄዴንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተል። አንተ ግን እኔ አሁን ለምልህ ለዚህ ህይወት ዋጋ እየከፈልኩ ነው። በስደት ውስጥ ነው ያለው። ከውስጥ ፍርሃት አለ፣ ከውጭ ፍርሃት አለ። ከውስጥ የሚገፉኝ አሉ፣ ከውጭ ደግሞ ስደቱ አለ። ነገር ግን አሁን ሁኔታዎች ምን ያደርጋል? በቃ አለ አይደለ ብለህ እንዳትመሳሰል። እኔ አሁን ለአንተ ምን ነኝ? ምሳሌ ነኝ። ስደቴን ታየዋለህ፣ መከራዬን ታየዋለህ፣ የማልፍበትን ነገር ታየዋለህ። ያንን መንገዴን ምን በል ተከተል። ሌላ ሁኔታዎች አካባቢ ላይ የሚልህን ነገር እሱን አትስማ። እኔ ብቸኛ ምሳሌ ነኝ። ለዚህ እኮ ነው ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። አሁን እንደዚህ አይነት አገልጋዮች ያደርገን። በቃ ምን አለበት ብቻ ጌታም ጸጋውን እኔን አትይ። አንተ ካልታየ ማንም ይታየው እንዴ? እነ ጳውሎስ እኮ በዘመናቸው የእግዚአብሔርን ሐሳብ አገልግለው አልፈዋል። የዘመኑ እኮ ጳውሎስ እኛን ለዓለም የህይወት ሽታ እንድንሆን የተጠራን። በገባን መጠን የገባችን እምነት ቆፍጠን ብለን ጨከን ብለን ለአምላካችን ራሳችን ልንለይ ይገባል። ጌታ በእኔ ሊታይ ይገባል። ቤተ ክርስቲያን እኮ የክርስቶስ መልካም መዓዛ ሽታዋ ወጥቶ ውጭውን ማወድ ሲገባት፣ ነገር ግን እኮ አሁን ነገሩ ተገላቢጦሽ ሆኖ ዓለም ድሮ ከውጭ ሰው ሸሽቶ ይመጣባት፣ አሁን እግዚአብሔር ቤት ውስጥ ገብታ ብዙዎችን አሸፍታለች። ስለዚህ ወገኖቼ ራሳችንን እንጠብቅ፣ ራሳችንን እንጠብቅ፣ ህይወታችንን እንጠብቅ። አንድ እውነት ልንገራችሁ፣ ያነጻን የክርስቶስ ደም ንጹህ ነው። በማይሆን መንገድ ግን አንቆሽ እሱ ንጹህ ነው፣ አንጽቶናል። ግን ወደን ፈቅደን መቆሸሽ እንችላለን። ስለዚህም አንተ ግን ይህንን ነገሮችን ያ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይም አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህ። የሚገርመው ለጢሞቴዎስ ወላጆቹ ጥሩ ምሳሌዎች ነበሩ። በጌታ መንገድ የሄደው ያስተማሩት ሰው ነበር። አንተ ግን ከማን እንደተማርከው ታውቃለህ። ዛሬም ወገኖቼ እናንተም ለዚህ ነው መጽሐፍ ቅዱስ እናጥና፣ እንጸልይ፣ በእግዚአብሔር ፊት ጊዜ እናሳልፍ የምንለው። ትክክለኛ አስተምሮት ያለው መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስን ቁጭ ብለን ካልተማርን ኮፒራይት እንደ ልብ ይሆናል ማለት ነው። ሁኔታዎችን አይተን አሁን እኮ ውጭ ያሉ ሰዎች ዝማሪያችንን ችለውታል፣ የአምልኮ ስታይላችንን ችለውታል። ስለዚህ የምንችለውን ችለውታል። ልዩነት የሚያመጣው የህይወት ምልልሳችን ነው፣ ተግባራችን ነው። ልዩነት የሚፈጥረው የገባንን ይሄንን የተማርነውን እውነት ፕራክቲካሊ መኖር ስንጀምር ልዩነት መስመሩ ይሰፋል። አሁን ተቀላቅሏል አይደል? እግዚአብሔር ያስምርልን፣ ይለይልን። እግዚአብሔር ስሙ የተባረከ ይሁን። ቁጥር 15 ላይ መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን ምን ብለሃል? አውቀሃል። ካላወቅን ህይወቱን መለማመድ አንችልም። ለዚህ ነው የእግዚአብሔር ቃል ዕውቀት፣ ሰው በእግዚአብሔር ቃል ዕውቀት ሙላት ውስጥ ሲገባ
የተሞላውን ያንን ነው ሲነካ እንኳን የሚያወጣው። ግልጽ ነው። ስትመቱ ጌታ ይባርክህ ማለት ትችላላችሁ። ግን ስትሰደቡ በክፉ ፋንታ ክፉ አትመልሱም። መባረክ የምትጀምሩት የሚባርከው መንፈስ ቅዱሱ የእግዚአብሔር ቃል ሙላት ካለ ሪፍሌክት የምታደርጉት ያማንነታችሁ የሚገለጠው ስትነኩ እንደውም ለሌሎች መባረክ ምክንያት እግዚአብሔር ሊያደርጋችሁ ይፈልጋል። አንተ ግን ይሄንን አድርግ። እግዚአብሔር ስሙ የተባረከ ይሁን። አንተ ግን ነገር ሁሉ በልኩ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርገህ አገልግሎትን ፈጽም። አንተ ግን ዛሬ ምንም ምክንያት እንድንሰጥ እግዚአብሔር አይፈልግም። እከሌና አዎ አብረን ስናገለግል ላንጣጣም እንችላለን። ባክግራውንዳችን የተለያየ ሊሆን ይችላል። ኢቭን እዚህ ቸርች አሁን እጃችሁን አውጡ ከዚህ ቸርች የመጣችሁ ብላችሁ ብዙዎቻችን የተለያየ ቸርች ውስጥ ተወልደን አድገን የመጣን ሰዎች ነን። እያንዳንዱ ቸርች የየራሱ እምነታችን አንድ ቢሆንም አሰራር ስርዓቶች ላይ ብዙ ልዩነቶች ሊኖሩን ይችላሉ። አንድ እውነት ልንገራችሁ፣ ስርዓት ሁሉ ይሻር፣ ቀኖና ሁሉ ይሻር፣ ዶግማ የሆነውን እግዚአብሔር ቃል ላይ እንጽና። አሜን ነው። እዛ ይኸውላችሁ ቤተክርስቲያን ዶግማ አላት። ደግሞ የራሷ እያንዳንዷ ቸርች የራሷ ፍልስፍና አላት። ስርዓቶችን የምትፈጽምበት ምን አለ? ስርዓት መንገድ አላት። አሁን ብዙ የሚያጨቃጭቁንና ልዩነት የሚፈጥሩብን ዶግማው የሆነ እምነት ሳይሆን ስርዓት ነው። ስለዚህ ስርዓት ሊያንስብን ከተገባ የእግዚአብሔር ቃል ዕውቀት ሙላት በእኛ ውስጥ ሊኖር ይገባል ማለት ነው። የእግዚአብሔር ቃል ምን ይላል ሳይሆን የከሌ ቸርች ምንድን ነበር የምታረገው ብለን መመዘኛ፣ ስርዓት መመዘኛ አይሆንም ለህይወት። ልንገራችሁ፣ አሜሪካ ስትመጡ ይሄ እኔ አሁን አማኑኤል ቸርች ነኝ፣ እናት ቸርቻችሁን ውደዱ፣ ግን ወደዚህ ቸርች ስትመጡ አቤኔዘር ናችሁ። አቤኔዘር ከሆንን ደግሞ አቤኔዘር የራሷ የሆነ አሰራር አለ። ለዚህ አሰራር ሰሚት አድርገን እንደ አንድ መንፈስ እንደ አንድ ሰው ተቀባብለን የምንሰራ ከሆነ እግዚአብሔር ያየልን ቦታ እንደርሳለን። ከዛ ውጪ ይሄ በቡድን በጎጥ በምናምን እንደዚህ አይነት ነገሮች ለማንም ለምንም አይበጁም። ክርስቶስ ስላልተከፈለ ጳውሎስን የሚያክል ትልቅ አገልጋይ እንኳን ምን አለ? ክርስቶስን እንኳን ቢሆን በስጋ አላውቀው። ማንንም በስጋ አትወቁ፣ በክርስቶስ ግን እወቁት። ዋጋ የተከፈለለት ነው፣ በደሙ የተዋጀ ስለሆነ። ስለዚህም ይህንን ከነገረው በኋላ አስተምራለሁ። አንተ ግን በቃ ይሄንን ከዛ ጋር ራስን ነጥል፣ ያለው ሁኔታ እንደዚህ ነው። ነገር ግን ስታስተምር ቅደም ተከተሎችን ልስጥሃል። በመጀመሪያ ልታስተምራቸው የሚገባ ማንን ነው? ሽማግሌዎችን። ምን በል የሚገርመው 5 ቦታ ከፋፈላቸውና አሁን እግዚአብሔር ቢረዳንና ወደፊት ብንኖር እድሜ ከተጨመረልን ጌታ ካልመጣ ቤተክርስቲያን የራሷ የሆነ ስትራክቸር ካሊኩለም ይኖራታል። እያንዳንዱ ወደዚህ ቸርች የሚመጣ ሰው በእነዛ አይነት ትምህርቶች ውስጥ ማለፍ መስት ይሆናል። ዝም ብለን ዘብረቅረቅ ብለን መረዳታችን የተለያየ ሊሆኑ ልንቀጥል አንችልም። አንዳንዱ ወገኖቼ ብዙ ነገሮቻችን አለማወቅ እንጂ ችግሮቻችን አንዱ የሚለውን በሌላ ቋንቋ እንለዋለን እኮ። የክርስቶስ አካል ጎልብታ ጠንክራ ክርስቶስ ከብሮ ማየት እርግጠኛ ነኝ ማንም በክርስቶስ ክብር ላይ በቤተ ክርስቲያን አንድነት ላይ የሚደራደር ያለ ሰው አይመስለኝም። ነገር ግን የመረዳታችን አንደርስታንዲንጋችን ወሰድ ስለሚያደርገን ልዩነቶች እዚህ ላይ ይመጣሉ። ጳውሎስ ምን ይለዋል? ከፋፍልና ሽማግሌዎችን ስታስተምር ልከኞች ማለት ምጡን የሆነ ከልክ የማያልፉ ገደብን የማያልፉ እንዲሆኑ ምን በላቸው? አስተምራቸው። የሚገርመው ለአምስቱ አንዳንዱ ይወራረሳል። አንዱም እንዲማር የሚለውን ያወራርሰዋል። ነገር ግን ሌላው ደግሞ ምን ይለዋል? ሽማግሌዎች ጭምቶች እንዲሆኑ፣ ዝም ብሎ በሁሉ ነገር የማይገቡ እንዲሆኑ ይሄንን ምን በላቸው?
የሚገርም ነው። ጳውሎስ ለቲቶ በሚገርም ሁኔታ በሌላ ስፍራ ላይ ሽማግሌውን አትገስጸዋል እንጂ አትምከረው አላለም። ሽማግሌ መገሰጽ ይከብዳል አይደል? መጽሐፍ እንደዛ ሲል፣ ነገር ግን ደስ የሚለው የምክር ጸጋ እንዳለ ታውቃላችሁ። የምክር የሚመክርም በመምከሩ ይትጋ ምክር ባለበት ነገር ይጸናል። አንዳንዱ ሰው ችግሮችንም እያየ ወይ ጉድ ብሎ ታዝቦ ነው የሚሄዱ። እዚህ እኮ የመታዘብ መንፈስ ወይም የመታዘብ ጸጋ አልተሰጠም። ተሰጠ እንዴ? ካለ እንግዲህ በጀርባው ከተጻፈ አላውቅም። ችግሮችን እያያችሁ ነገሮችን አካሉን የሚያፈርስ ነገር እንደሆነ እያያችሁ ዝም እናንተ ጋር ሲደርስ ነው የምትጠብቁት። ኧረ ይሄ ነገር አያምርም፣ ጸልዩበት። ዝም ብሎ መለጠፍም ጥሩ አይደለም። ጸልዩ፣ ጊዜ ወስዶ ምን ማለት መምከር። እግዚአብሔር በሚያውቀው የዛሬ 3 ሳምንት አካባቢ አንድን ህልም ራእይ ወደ ይህንን ትምህርት ከመጀመሪያ በፊት ወደ ልቤ ይመጣ ነበር። እግዚአብሔር ያሳየኝ ነበርና በጣም ሪሊ ይህንን ትምህርት ስለተቀበልኩት እንጂ ይለፈኝ ሁሉ ልል ብዬ ነበር። የማየውን ነገር ያየሁትን ነገር ብነግራችሁ ደስ ይለኛል። ቤተክርስቲያን ሽማግሌዎችም እናስባችሁበት እንደ አንድ የክርስቶስ አካል በጌታ ፊት ሪሊ ሁላችንም ራሳችንን እንድናይ እድሉን ማመቻቸት ይገባችኋል ብዬ አስባለሁ። የማየው ህልም ምንድነው? በሆነ ሰፈር ውስጥ ይሄ ቸርች እንደሆነ አይደለም ማስበው፣ ሌላ ቦታ ነው። ያው ቸርች የሁሉም ቦታ ልዩነት ቢኖርም አንዱ የክርስቶስ ጌታው እስከሆነ የሁላችንም ነገር ነው ብዬ ነው ማስበው። ይሄንን ህልም ምንድነው የማየው? በጣም የሚገርም የአምልኮ ድምጽ እሰማለሁ ከርቀት እያለፍኩኝ። የአምልኮ ድምጹ ወደዛ ጉባኤ እንዲሄድ አደረገኝ፣ ሳበኝ እና ወደ ጉባኤው ስገባ እንደዚህ በእንደዚህ አይነት በኩል በር አለ። ገባውና እንደዚህ አይነት ቦታ ተቀመጥኩኝ። ተቀምጬ ልክ አምልኮ እንዳለቀ የማየው አንድ ማይክ ነበረ። ያንን ማይክ ለመያዝ እዛ ሲያገለግሉ የነበሩ ብዙዎቹ ይራኮታሉ ማይኳን ለመያዝ። ከዛ እንደምንም ታግሎ አንደኛው ያዘው። ይዞ ሸሚዙ ሁሉ እንደዚህ ተቀዶበት እንዲህ ተቀዷል። ከዛ ማይኩን ይዞ እየተነፈሰ ያስኳት አይደል አይነት ነገር ቆሞ፣ ልክ ሲቆም የሚገርመው በጣም ያስደነገጠኝ ነገር መድረኩ አካባቢ ያሉ ሰዎች ሁሉ በጣም አጫጭሮች፣ አንዳንዶቹ ማይኩ ራሱ ፊታቸውን ሁለንተናቸውን የሚያክል ቀጫጫ ትናንሽ ሰዎች የቀጨጩ። ያ ብቻ አይደለም፣ በጣም ያስደነገጠኝ ሲታገል ከነበረው አንዱ ሰው ፊት ለፊት ቆሞ ፈገግ ብሎ የሚናገረው አንድ አይኑ እውር ነበር። ትልቅ ነጭ እንደዚህ የሚታይበት እዚህ ጋር ምንም እንዳልተፈጠረ ፈገግ ብሎ በቃ ተወሰደ አይነት ብሎ ተረጋግቶ ቆሞ አየሁ። በዚሁ መሃል ያ ሰው ማይኩን ታግሎ እንትን ያለ ደህና የመጣችሁ ብሎ እየተናገረ ከኋላ የነበረች አንዲት ሴት በትልቅ በሲቃ ድምፅ የሆነ የኋላ ላይ የደስታም አይነት ይመስላል እህቴ ትናንትና ወደ ጌታ ሄደች ብላ በእኔ ላይ እንዲህ ተንሳፋ ወደፊት ትመጣለች። ምንድነው ሄደች ከዚህ ነገር ተገላገለች አይነት ነገር ድምፅ ነበር የምሰማው ነበር ከነበረው ነገር ማለት ነው። እና በጣም ውስጤ ደነገጠ፣ ልቤ እየመታ ነበረ የነቃሁትና የሚገርመው ወንበሮቹ ራሳቸው ከፍ ዝቅ ያሉ ድብልቅልቅ ያለ ሰዎች ድብልቅ፣ አንዱ አጭር አንዱ እንትን፣ ወንበሩ ራሱ ወጥ የሆነ አልነበረም ነበረው። ከዚህም እግዚአብሔር ረድቶን በማለዳ አብረን ከምንጸልያቸው ሰዎች ጋር ጸለይ። ያ ብቻ አይደለም። አሁንም እኔ እግዚአብሔርን አመሰግናለሁ። እንኳንም ሳይናገረን ዝም ቢል የከፋ ይሆን ነበር። ከዛም በተለያዩ እናቶች የተለያዩ መልእክቶች ይመጡ ነበር። የተዘበራረቁ ወንበሮች ይታዩ ነበር። ይህንንም እናቶች ይህንን ሰጥተው ስንጸልይ ነበር። ምን ልላችሁ ፈልጌ ጊዜው ብዙ ጊዜ እንዳለው ሰው እንዳናስብ፣ ሁላችንም አገልጋዮች እዚህም ስፍራ የምንወጣ እኔንም ጭምር ህይወታችንን እየመረመርን እዚህ ቦታ የእድገት መለኪያው ሳይሆን በቤታችን በግላችን ቅድም እንዳልኳችሁ ከጌታ ጋር እንዴት ነን? ከጌታ ጋር አንተ ግን እንደሚለው እኔ እንዴት ነኝ?
ማንም ወደ ማንም የጻድቅ ሰው አይኖቹ በራሱ ላይ ናቸው። ስለዚህም እኛ የተጠራን ልዩ ሕዝብ ነን። ነገር ግን ስፍራችንን ካላወቀን ስለምን እንደምናገለግል ካልገባን ቁጭ ብለን ለመማር አቅሙ ከሌለን አደጋለሁ። ለዚህም ወገኖቼ ሁላችንም አገልጋዮችም ወደፊትም የምናገለግል ሰዎች እግዚአብሔር በቀጠረልን ዘመን እግዚአብሔር በሰጠን ዕድሜ እግዚአብሔርን በመፍራት በፊቱ በመንቀጥቀጥ አክብረነው አስከብረነው በክብር ሩጫችንን ልናጠናቀቅ ይገባል። እግዚአብሔር አጀንዳው ይሄ ነው። እግዚአብሔር ስሙ የተባረከ ይሁን። ሌላ ራሳቸውን የሚገዙ እንዲሆኑ ምኖች ሽማግሌዎች። ሽማግሌ የሚለው አሁን ቸርች የተሾሙ ሽማግሌዎች ብቻ ሁላችንም ብዙዎቻችን እዚህ ውስጥ ያለን በእድሜ ከ3 አስርቶች ወደ ላይ ከዘለልን ይመለከታል። ሌሎቹን ጎልማሶች ስለሚል ገና ወጣቶችን። እስቲ ወገኖቼ አንድ ነገር እናስብ። ጌታ ድንገት ቢመጣ ምን እያሰብን? ድንገት ይመጣ እንደዛ ነው የሚለው መጽሐፍ ቅዱስ። አመጣጡ እንደ ሌባ ነው። ሌባ ደውሎ በዚህ ሰዓት ቤትን ሰብራለሁ አይደል የሚላቸዋል እንዴ? የለም። ድንገት መጥቶ የሚያገኘውን ወስዶ ይሄዳል። ተሰምቲ እግዚአብሔርም ወደ ህይወታችን ሲመጣ ወገኖቼ በቃ እስቲ ተውት፣ የቸርች ፖለቲክሱን ምናምኑን የሆነ ነገሩን ተውትና እኔ ከጌታ ጋር እንዴት ነኝ? ምን ይዤ ነው የምመጣው? ወደ እግዚአብሔር ቤት የሚያንስ የሚገነባ ያንን። ምክንያቱም ይሄ ህዝብ እኮ በክርስቶስ ኢየሱስ ደም የተገዛ ልዩ ህዝብ ነው። በኋላ ላይ መመጣበታለሁ። ጢሞቴዎስንም ቲቶንም ጳውሎስ የሚመክራቸው ምክር አለ። ሌላው ራሳቸውን የሚገዙ ራስ የመግዛት ችግር ካለው ነው ራስን የመግዛት መንፈስ የሚባል የእግዚአብሔር ቃል ሲናገር የእግዚአብሔር ቃል ምንድነው የሚለው? የኃይል የፍቅር ራስንም የመግዛት መንፈስ ተቀበላችሁ እንጂ የፍርሃትን መንፈስ አልተቀበላችሁም። አንዳንድ ጊዜ ሰዎች እንዲህ ሲሉ ሰምታችሁ ታውቃላችሁ? ጴንጤዎች ክርስቲያን ይሁኑ ሰይጣኔን አመጣችብኝ፣ የሆነ ነገር መጣብኝ የሚሉ ሰዎች መንፈስ ቅዱስ መጣብኝ ለምን አንልም? እሱ ሲመጣ የሚያናግረንን ስለሚያውቅ ማለት ነው። ፕሊዝ ራሳችንን መግዛት። ራስን ባለመግዛት ምክንያት ብዙ ነገሮች ተበላሽተዋል። ብዙ ቸርቾች እንደነበረ ተብለዋል። ችን እግረ መንገዴን ነግራችሁ ልለፍ። ሺህ ጊዜ ለእግዚአብሔር ቤት ብንቀና፣ ለመንፈሳዊ ነገር ብንቀና በቅንነት ዴሊቨር ካላረግ ነው አይጠቅምም። በቅንነት እግዚአብሔርን በመፍራት ዴሊቨር ካላደረግ ነው በጀጅመንታል ሜንታሊቲ አውቃለሁ በሚል ሜንታሊቲ ነገሮቻችንን ለማድረስ ከሞከርን አይጠቅምም። ልንገራችሁ ግን በቅንነት እግዚአብሔርን በመፍራት ወንድሜን ያነጻል በሚል መንፈስ ዴሊቨር ካረግ ነው ወንድማችን ይጠቀማል፣ ያመልጣል፣ ይተርፋል። እግዚአብሔር ስሙ የተባረከው። ሌላው አሮጊቶችን ስታስተምር የሚገርም ነው። ለሁሉም በየደረጃቸው ምን ብሏቸዋል? አካሄዳቸው ለቅዱስ አገልግሎት የሚገባ እንዲሆን አስተምራቸው። ለምን? ለአገልግሎት። የሚገርመው እንደዚህ አዛውንቶች እናቶች ያሉበት ጉባኤ እኔ ደስ የሚለኝ አቤኔዘር ባሪያይቱ ደስ ይለኛል። ድሮ የወጣቶች ቸርች ነበር የሚባለው። ትዝታ መጣብኝ እና አንድ እናት እማማ ዘውድዬ አንድ ነገር አሉ። መጡ፣ አዩን፣ አብረውን ህብረት ያደርጋሉ። ሌላ ቦታ ቸርች ራይድ የሚሰጣቸው ወንድም ነበረና ከዛሬ ጀምሮ ወጣት ሆኛለሁ አሉ። ከዛሬ ጀምሮ ወጣት ነኝ፣ እስከዛሬ ስለሰጠኝ ሰርቪስ አመሰግናለሁ። እንደውም አሉ ቤተ ተራራ ላይ ነበረ ቸርቻችንና እንደውም ወደ እግዚአብሔር ቀረብ ብለናል አሉ። እግዚአብሔር ስሙ የተባረከ ይሁን ልባችን። ስለዚህም አካሄዳቸው ለቅዱስ አገልግሎት እንዲመች፣ ምክንያቱም ምሳሌ እንዲሆኑ
አንዳንድ ጊዜ አዳዲስ ትዳሮች ሲጀመሩ አዙሪት አለ። በዛን ጊዜ በዚህ ውስጥ ያለፉ እናቶች ነይ ልጄ ብለው ከተማሩ እንደ እግዚአብሔር ቃል ከኤክስፒሪየንሳቸው እግዚአብሔር ካስተማራቸው ነገር ብዙ ሰዎች ብዙ እናቶች የብዙ ሰዎችን ትዳር ሲታደጉ በዘመን አይቻል። ለምን? በተለይ እንደ እግዚአብሔር ቃል የሚመክሩ እናቶች ባሉበት ትዳር አይበላሽም፣ በጭንጋ አይጨነግፍም። ለዚህ ነው ቤተክርስቲያን ለይታ እኔ አሁን እናቶች አባቶችን ሰብሰብ አድርገን እስቲ ለትውልዱ ጸልዩ ብለን ፑልፒቱ መንገዶችን ከፍተን ብንለቅ እነሱ አሁን ትዳሬ ኑሮዬ ኑሮ እስቲ የትኛው ፋሽን ልብሴ የትኛው መኪና ልንዳ ጣጣቸውን ጨርሱ። እነሱ አሁን ፎከሳቸው መንገዳቸውን አሳምረው መሄድ ነው የሚፈልጉት። ግን በትውልድ ላይ ግን በረከትን በእነሱ ውስጥ ያለውን ጸጋ ወደ ትውልድ አስተላልፈው እንዲሄዱ ቤተክርስቲያን እንደዚህ ነገሮችን ማመቻቸት አለባት፣ ማስተማር አለባት። እግዚአብሔር ስሙ የተባረከ ይሁን። የሚገርመው የማያሙ ይላሉ የቀርጤስ ሰዎች ሐሜተኞች ናቸው። ሐሜት ስም ማጥፋት የግላቸው። ነገር ግን እነዛ እንደዚህ ናቸው። እናንተ ግን እነሱ ስታስተምራቸው እንደነዛ ምን እንዳይሉ ሰው እንዳያሙ። አንዳንዶች እየዞሩ ይላል አንዳንዶቹ እየዞሩ የሰውን ቤት ምን ይላሉ ይገለብጣሉ። እንደዚህ እንዳይሆኑ ምን በላቸው አስተምራቸው። ለብዙ ወይን ጠጅ የማይገዙ እስካሁን ደህና ነን። በዛ አቅጣጫ ብዙ ችግር። ሌላው ደግሞ በጎ የሆነውን ነገር የሚያስተምሩ እንዲሆኑ ምን በላቸው ምከራቸው፣ አስተምር። በጎ የሆነውን ነገር ምን እንዲሉ እንዲያስተምሩ እድሉን ስጣቸው። ብዙ ያልሰራንባቸው እንደ ቤተክርስቲያን እኔም እንዳንድ አገልጋይ ፓርት ኦፍ ኢት ነኝ። ብዙ ያልሰራንባቸው ስራዎች አሉ። እግዚአብሔር ቢረዳ እኔ ወገኖቼ የሆነ የሰፈር ነገር አይደለም አሁን የሚታየኝ፣ ትላልቅ አጀንዳዎች አሉን። እግዚአብሔር በዚህ አካሉ የሚሰራው ነገር አለ። ከሰፈር ውጡ፣ የሆነ ከጀቴ ነገር ውጡ ምለው ግልጽ ነው። ጀቴ ምንድነው? አለ ምናምን አለች የሚለው ከዚህ ውስጥ ውጡ ማለት ነው። ግርሚ ሳቀ ስለሚገባ ኦሮምኛ ስለሚያው ኦሮምኛ ነው ባይዘው ልሳን አይደለም ይተረጎማል አለ እነዚህ። ስለዚህ ይሄ አለች ምን ተሰማሽ ምናምን ሰው ደውሎ እግዚአብሔር ዛሬ አስተማረን ከማለት ሰማሽ ዛሬ ምን እንዳለ እንደ አንዳንድ ጊዜ ሰዎች ምን አይነት ችግር እንዳለ አላውቅም። ቅኝታችን ይስተካከል። ከብዙ መልካም ነገሮች ውስጥ ትንሽ የሆነች ነገር ይሄ ሰው ኔቸር ነው፣ ግን የተገዛ ማንነት ከሆነ ወገኖቼ ከጠማማ ነገር ውስጥ የተቃናውን ነገር አይቶ መውሰድ። የፈረሰ ነገር ውስጥ ጥገናን የሚያዩ ሰዎች እግዚአብሔር ፍርስራሻቸውን ያቃናላቸው። አለቀልኝ ሲሉ ጀመርኩ ብሎ እግዚአብሔር ያስጀመራቸው ሰዎች በሰውም ተስፋ አይቆርጡም፣ በእግዚአብሔርም ተስፋ አይቆርጡም። አሜን አሜን። ሌላው ቆነጃጅቶችን ደግሞ ምን በላቸው አስተምራቸው። ቆነጃጅቶች ዛሬ ላስተምራቸው። እግዚአብሔር ቃል ባሎቻቸውን የሚወዱ ይላል። ባሎቻቸውን ምን በሉ ውደዱ። እንደዚህ ነው የምላችሁ። እኔም ውደዱ። ባለፈው ብያለሁ። ይሄ ቤትን ያፈረሰው ዲሞክራሲ ነው ብያለሁ። እኔም አንቺም ሰርተሽ ትመጫለሽ፣ እኔም ሰርቼ ነው የምመጣው። ሼር አድርገን እኔ አንዳንዶች አካውንታችሁን ለይታችሁ የኔ ያንቺ የሚል እግዚአብሔር ይገስጻችሁ። እግዚአብሔር አንድ ያደረገውን ሰው በአካል አንድ ሆነ አካውንት ላይ ያለ እግዚአብሔር አንድ አድርጎ፣ ስለዚህም የሆነች ቀን ማኩረፍ መጠባበቂያ። ሌላው ደግሞ ደብቃችሁ ከሚስታችሁ ወይም ባሎቻችሁ ከሚስቶቻችሁ ደብቃችሁ ቤተሰብ ሰውን የምትረዱ ሰዎች እግዚአብሔር ይገስጻችሁ። ቁጭ ብላችሁ ተማከሩና ስንት እንስጥ ብላችሁ ስጡ። ከራሱ ሰው እንዴት ይሰርቃል? ነውር ነው።
ይሄንን ድፍረት የሚሆነኝ ስለማረገው አንድ ቀን ስለምችል እኔ ነገሮችን ኖ እንደዚህ አይነት ትንሽ የሚመስሉ ስንጥቆች ናቸው ሰፍተው ነገ ትልቁን ትዳር እስቲ እምነት የሚባል ትረስት የሚባል ነገር ከወጣበት እንኳን አለበት ትዳር መካከል በቤተ ክርስቲያን መካከል እንኳን መተማመን ከሌለ መሰንጠቅ ነው የሚጀምረው። የሁሉን አንድ ጊዜ እንትን ያለው ፊደል ካስትሮ ምን አለ? ሰዎችን እያመነ ሲሾው በሳምንቱ ኩዴታ ያደርጉበታል። ወደ 20 ምናምን ጊዜ ነው መፈንቅለ መንግስት የተደረገበት። ከዛ በቃ ሰዎችን ብናምናቸው ማለት ታምነው ባይገኙም ያለ ሰዎች ምንም ማድረግ ስለማንችል ማመናችንን እንቀጥላለን ወደፊት። ስለዚህ አሁንም እንደምንም እምነትን ቢውልድ ማድረግ ትረስትን መገንባት በትዳር መካከል በቤተ ክርስቲያን መካከል በአገልግሎት መካከል በዚህ ቢውልድ ካደረግን ወገኖቼ እምነት ያላት ያለ እምነት እኮ እኛም እዚህ ቁጭ ያለው እኮ እቺ ወንበር እንኳን አምነን ነው ቁጭ ያለው እንደሚሸከመን አምነን ነው አይደል? ያለ እምነት ምንም እኮ ሁሉ ነገር በዜሮ ነው የሚጣፋው። ስለዚህ በትዳር መካከል ቆነጃጅቶች በተለይ ልጆቻቸውን የሚወዱ ልጆችን መውደድ ትዳርን መውደድ መገለጫው ወደ ታችም ዝቅ ብለው ለባሎቻቸው ይገዙ ይላል። ሰሚሲቭ መሆን ራስን አሳልፎ መስጠት ለሌላው መኖርን መለማመድ። እኔ አንድ ነገር አምናለሁ። ሰው በቆሎ ዘርቶ ማሽላ ያጭዳል። ፍቅርን ዘርቶ ጥላቻን ያጭዳል ብዬ አላምንም። ባይገባው እንኳን ጊዜ ይመጣል ዘመን ይመጣና ያለፈበትን ዘመን ሰው ቆም ብሎ የሚከስበትን ያንን መንገድ ነው የሚያሰው። ልጆቻቸው እንዲወዱ አንዳንድ ጊዜ ልጅን መውደድ ማሚ ይሄንን ፈልጋለሁ ሲል ወይ ልጅ ላንተ ያልሆነ ብለን የማይሆን ነገር እየጫንባቸው ሌሎች አሉ። ለልጆቻችሁ አንዳንድ ነገር ስታደርጉ ወደ ህብረት ሲመጡ ጥንቃቄ አድርጉ። የ600 ብር ስኒከር ገዝታችሁ መብታችሁ ነው ማድረግ ሌላ ውጪ ልታረጉት ይችላል። ግን በአካሉ መካከል ልክ ያዕቆብ ላይ እንዳለው ይሄ ወርቅ ተሸልመው ሌሎች ለነዛ ስፍራ በመስጠት አካሉን መከፋፈላችሁ አይደለም ምናምን። ስለዚህ ነገሮቻችንን ስናደርግ በልኩ ማድረግ አለብን። አሜን ነው ባትሉስ እውነታዊ ስለሆነ ምንም ከዚህ እውነት ወዴት ፈቀቅ ያለ። ስለዚህ ራሳቸውን እንዲገዙ ምኖች ቆነጃጅቶች ንጹሆች እንዲሆኑ በቃ ንጹሆች ፒውር አስተሳሰባቸው አመለካከታቸው ነገሮችን የሚያዩበት ያ ንጹህ ይሁን ብሎ ነው የሚመክራቸው። እንዲህ ብለ አስተምራቸው። ዛሬም ወገኖቼ ሪሊ ህይወት ከቤት ነው የሚጀምረው። ቤታችሁ ነገራችሁን አስተካክላችሁ ከመጣችሁ መንፈስ ቅዱስ እድል ፋንታ ያገኛል በመካከላችን ሊሰራ። አሜን ነው። በከበዱ ልቦች መካከል በልዩነት እንወጣለን። ንጹህ አምላክ ስለምና ለዚህ ነው ለንጹሆች ሁሉ ምንድነው ንጹህ ነው። ንጹህ ከሆነ ምን ሁሉ እንደሆነ እኔ ይሳስቡ የነበረው ሰው ንጹህ ልብ ካለው በቅንነት በቃ ንጹህ ልብ ካለው ሰውየው እንኳን ሌላ ነገር አስቦ ሲናገር ለሱ ንጹህ ነው፣ ቃሉን ይቀበላል። አይገርም? እግዚአብሔር በቃ ለቅኖች እግዚአብሔር ጻድቅ ፈራጅ ነው። ቅኖች ደግሞ ከመልካም ነገር አይጎሉም። ተጠልፎ ቢወድቁም ተነስተው ይቀድማሉ። አይገርማችሁ? ስለዚህም በቅንነት እንመላለስ። ሌላው በጎ በቤት ውስጥ እንዲሰሩ ይላል። ዘዋሪ እንዳይሆኑ ቤታቸው በአግባቡ የሚይዙ ይሆኑ። አንዳንዴ ወደ ኪችን በደንብ ገብተን መግዛት ስለቻለን ውጪ ቱጎ እያደረግን ቤታችንን ጤና እንዳናጎደል አይመስላችሁ?
ምን ይያለ ቤታችሁ ምን አገባ ቤት እዛ ውጪ ሆነ አሁን እዚሁ ተናገር ለምትሉ ቤታችሁ ካልገባው እኔ ሊናገር ነው አንተን ካልተናገርኩ ማንን ምናገር አንቺን ካልተናገርኩ ማንን እኔ እንትን ነኝ እንዴ ማይካል ፓርት ኦፍ ስለሆን የዚህ አካል ስለሆንኩኝ እኔንም ስለሚመለከተኝ ለኔም ጭምር ይሄንን ነገር እናገራለሁ። ስለዚህም የእግዚአብሔር ቃል በጎ በቃ ቤት ውስጥ የሚሰሩ ሰራተኞች ትጉዎች ያቺ ምሳሌ 31 ላይ ያለችው ሴት አይታችኋታል። በቃ ባሏ ልጆቿ በአደባባይ የተከበሩ የመሆናቸው ምስጢር ቤት ውስጥ እሷ ትተጋለች። በቃ ማለዳ ተነስታ ለሰራተኞቿ በቃ ይሄን ስሩ ብላ የራሷን ደግሞ ጥፍጥፍ እየፈተለች ምን ትላለች? ጋቢ ታለብሳለች። በአደባባይ ሲወጣ ዛሬ መፍተል ምን እንደሆነ ታውቃላችሁ? በዘመኑ ማለት ነው። እናንተ ፈጽሙት። ፈጠን ብዬ ልሂድ፣ ጊዜ ልጠቀም። ኢየሱስ ክርስቶስ የዘላለም ጌታ ነው። ደግሞ ለባሎቻቸው የሚገዙ የሚለው ነገር ብዙ ጊዜ ይከብዳል። ፍቅር ካለ መገዛት ምንም ነው። ምንም የሆነ መግዛት የሚለው ነገር ባይዘው እግዚአብሔር ሲናገር ለሚስት የነገራት ሌላ ሩም ውስጥ ነው፣ ለባል የነገረው ሌላ ሩም ውስጥ ነው። ሂድና ግዛት አላለው፣ ውደዳት ነው ያለው አይደለ? እሷን ደግሞ ተገዢ ነው ያላት፣ ግዛት አላለው። ስለዚህ የራሳችንን አሳይመንት ከሰራን ከኛ አመለካከትና ዘመናዊነት ይልቅ የእግዚአብሔር ቃል ይበልጣል። የእግዚአብሔር ቃል ትክክል ነው። ስለዚህም ይሄንን በጣም በጥንቃቄ ይሄንን ብለህ ምከራቸው። ስታስተምር ይሄ እያንዳንዱን ብናየው ሜቢ ሳምንታት ሊፈጅ ይችላል። ነገር ግን ፈጠን ሌሎች ደግሞ በአራተኛ ደረጃ ጎበዞችን ይለዋል። ጎበዞችን ምን በል ራሳቸውን እንዲገዙ ምከራቸው። ወጣት ጎረምሶች ገና አሁን ችግር ምንድነው ሁሉን ይችላል የሚል ኤጅ ላይ ባሉበት ዋናው እነሱ አስተምሮት ምንድነው ራስን የሚመጡ ብዙ ኦፖርቹኒቲዎች አሉ፣ ግብዣዎች አሉ። ዓለምን ትጋብዛቸዋለች። ሰይጣንም እንዴት መሰለ አንተን እኮ የሚመስልም በቃ አንተ ታፕነ ምናምን። እነዚህ ራሳቸውን በመግዛት ራሳቸውን እንዲያዩ ምን በላቸው ምከራቸው፣ ራሳቸውን እንዲገዙ። የሚገርመው እዚህ ስፍራ ላይ ራሱን ቲቶን አንድ ነገር ይመክረዋል። አሁን ይሄንን በተለይ እሱም ወጣት አይደለ? እሱም ወጣት አገልጋይ ነው። አሁን እነዚህን በተለይ ወጣቶችን ቻሌንጅ የምታደርጋቸው በምን ነው? በኑሮህም በምልልስህም እንደምትናገረው በመኖርም ምን በላቸው አስተምራቸው። ቅድምም ዳሰስ አድርጌ ለማለፍ ሞክሬያለሁ። አገልጋዮች ምሳሌ እንድንሆን ተጠርተናል እንጂ ዋናው መስቀሉን መስቀሉን አንተን አይቶ ነው ወደዛ የሚያየው። በአንተ ውስጥ ያየውን ያንን ፍቅር ሲፈልግ ክርስቶስን በአንተ ውስጥ ካገኘ እስቲ በደንብ ላውቀው ፈልጋለሁ ተጠቁመዋለህ። አትሊስት ምናውቃትን እንኑራት። ጌታ ደግሞ ይረዳናል። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ራሱን ሞዴል አድርጎ እንዲያቀርብ ይመክረዋል። አንተ ምሳሌ ሁናቸው። የሚቃወም ሰው ይህንን የምናስተምረውን አስተምሮት የሚቃወም ሰው እንደውም ጴጥሮስ እንድታሳፍር ነው የሚለው እዚህ ጋር። እንዲያፍር ምን ማድረጋል? በኑሮ ክርስቶስን አሳየው፣ ግለጠው። ስለኛ መጥፎ የሚናገሩት እውነትም እንደተናገር ድሮ እኮ እንዲህ ነው በቃ እነሱ ጋር ሄዳችሁ እንዳይጨብጧችሁ ሁሉ ይላሉ። በመጨበጥ ይመስላችኋል። አብራችሁ ከበላችሁ በተለይ አለቀላችሁ። ለምን? ሲሰደቡ ይባርካሉ። ነገር ፈልገው ነገር ሰንጥቀው ችግር ውስጥ እግዚአብሔር ያጥራል። እግዚአብሔር ይጠብልን። ኢየሱስ ክርስቶስ የዘላለም ጌታ ነው። በጣም የእግዚአብሔር ቃል ሲናገር
መጨረሻ ላይ ያለውን ሐሳብ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻል ይላል። ኦኬ ይሄንን ካለ በኋላ እነዚህ መስፈርቶች መጨረሻ ላይ ባሪያዎች፣ ጨዋዎች፣ እነዚህን ሁሉ ጎበዞችን ተናገረ። ጎበዞች ራሳቸውን ፈጠን ብዬ እናገራለሁ። በነገር ሁሉ መልካም በማድረግ ምሳሌ በመሆን ራሳቸውን ለሌላው እንዲያሳዩ ካለ በኋላ በመጨረሻ ላይ ባሪያዎችን ስታስተምር በሁሉ ምን የሚሉ በሁሉ ነገር እንዲያመሰግኑ። እኔ አሁን ባሪያና ጨዋ ምናምን አሁን ስለሌለ እኔ በፕሮፌሽን ደረጃ በመስሪያ ቤት በተለያየ ቦታ የምትሰሩ ሰዎች ስራ ኤክስትራ ሲሰጥ በማጉረምረም እያጉረመረማችሁ አትዙ። በቃ እግዚአብሔር አካባቢውን ሁኔታውን አሳልፎ እንዲሰጣችሁ በቃ ኤክስትራ ማይል ስለ አንዳንድ እህቶች ስለ አንዳንድ ወንድሞች እኔ እግዚአብሔርን አመሰግናለሁ። በቃ ከተጠበቀባቸው ኤክስትራ ማይል ሄደው እያደረጉ የብዙዎችን አፍ ስለሚያዘጉ ነገር በሚፈልጉባችሁ ልክ እናንተ ደግሞ ኤክስትራ። ምክንያቱም እናንተ ወክላችሁ ያላችሁት ይኸው ለመንፈሳዊ ሰው ሁሉ ነገር መንፈሳዊ ነው። አሜን ነው። መንፈሳዊነት ቸርች ብቻ አይደለም። ማሊያ አንቀይር። እዚሁ የለበስነውን እዛም ስንሄድ በዛው እንቀጥል። አሜን ነው። ኦኬ ማሊያ ለምትቀይሩ ምህረት ያርገላችሁ። ቸርች ብቻ ስንመጣ ትዝ የሚለን መንፈሳዊ ነገር አደጋ ውስጥ ነው ያለው። እግዚአብሔር ይርዳን። ስለዚህም ባሪያዎች ራሳቸውን ለጌቶቻቸው እንዲገዙ ሰሚት እንዲያረጉ ዝም ብሎ አሳዳሚዎች ሳይሆኑ በቃ እንዲህ ነው እንዲህ ቢሆን ብሎ የተሻለ ነገር በማሳየት እነዚህን አስተምራቸው በሁሉ ደስ እንዲያሰኙ። በቃ ያለውን አንዳንድ ሰዎች በመስሪያ ቤታቸው በቃ ብርቅዬ ናቸው። በቅንነት ስለሚያገኙ ከማንም ጋር ችግር ስለሌለባቸው ሁሉም በአንድ አይነት ስለሚያዩ ቡድን ጨዋታ ውስጥ ስለማይገቡ በመስሪያ ቤት ውስጥም እነዚህ ሰዎች በሁሉ ቦታ አብረዋቸው ሰዎች ለመስራት ደስተኞች እዛ ጋር ነው። እድል ምንድን ነው ለየት ያደረገሽ ተብላችሁ አትጠየቁ? እንዲያረገብሽ እንዲያርግበስ አይ ግድ የለም ብላችሁ ስታልፉ እናንተ ጥያቄ ትሆኑባቸዋላችሁ። ከዛ ሲጠይቁ መጨረሻ ላይ ማንን ያገኛሉ? እናንተ ክርስቶስን ጌታ እንደሆነ ሲገባቸው እየፈሩም እየተቡም እየጠሉንም ያከብሩናል፣ እየጠሉንም ይወዱናል። ኦኬ ይሄ ሁሉ ይቻላል ወይ? አዎ ይቻላል። መጽሐፍ ቅዱስ ምንድነው የሚለን እዚሁ ጋር? ክብር ለእግዚአብሔር ይሁን። ወይ ጊዜው እየሮጠብኝ ነው ግን ይሄ ሁሉ ከላይ የተነገረውን ነገር ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧልና። ይቻላል ወይ ራስን መግዛት? ይቻላል ወይ በልዩነት መመላለስ? ይቻላል ወይ ለእግዚአብሔር ብቻ ራስን ለይቶ መኖር? አዎ። ለምን? ሰዎችን ሁሉ የሚያድን ሽማግሌዎችን፣ አሮጊቶችን፣ ወጣቶችን፣ ጎበዛዝቶችን፣ ባሪያዎችን የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል። ጉዳዩ በራስ ችሎታ በራስ ጥበብ ሳይሆን በተገለጠው በእግዚአብሔር ጸጋ እነዚህ ሁሉ ምን ይላሉ? ይቻላሉ። ኧረ ሃሌሉያ! ቤተ ክርስቲያን ወዛደር አይደለችም፣ ጸጋ አደር ነች። በጸጋ ነው የምትኖረው። ትምክታችን ጸጋው ነው እንዴ! እኛ እኮ እግዚአብሔር ከስንት ጉድ ያወጣን ሰዎች ነን አይደል እንዴ? እንደውም አንዳንዶቻችን እግዚአብሔር እንዲሰብስቦ እዚህ ባያመጣ ኖሮ ዓለም ራሷ ብዙ ነገር ውስጥ ትገባ ነበር፣ አደጋ ውስጥ ትገባ ነበር። እርሱ እኮ ለንጹዎች አልመጣም። እሱዎች እኮ መድኃኒት ላላቸው አይደለም፣ መድኃኒት ለሚያስፈልጋቸው ተገኘን። ስንፈልግ እኛ ነበርን በሽተኞች። በጸጋው ምን አላለ? አዳነ። በጸጋው አጸደቀን። ትናንትና የሆነ ቦታ ይሄ ምናምን የተባለው ዛሬ ቋንቋችን ተቀየረ፣ ጠረናችን ተቀየረ። እረ ንግግራችን እንኳን ሰው ጆሮ የሚገባ የመሆኑ ሚስጥር እግዚአብሔር በጸጋው ስላዳነ። እግዚአብሔር ይሄንን ሁሉ ከላይ የምናያቸው አዎ በልዩነት መኖር ይቻላል። አዎ ዓለም እንደምትሆነው መሆን አይቻልም። አዎ ለምን?
የተገለጠ ሁሉን ሊያድን የሚችል ጸጋ ምን ብሏል? ስለተገለጠ። እግዚአብሔር ስሙ የተባረከ ይሁን። ይሄ የተገለጠው ጸጋ የሚገርመው ሃሌሉያ ሰዎችን ሁሉ ምን የሚል የሚያድን ሽማግሌዎችን፣ አሮጊቶችን፣ ጎበዞችን፣ ሌሎችንም ሁሉንም ያለ ልዩነት። አሁን እኮ ለዚህ እኮ ነው ለሁሉም ሁላችንንም ጸጋው ስላዳነን ነው። በእድሜ ልዩነት እንኳን ውስጥ እያለን ተሰብሰብ ብለን እኛ የጸጋ ውጤቶች ነን። እስቲ አሜን። እንደው እንዳይከፋኝ እስቲ አሜን። አይዟችሁ አይከፋኝም፣ ለንግግር ነው። ስሙ የተባረከው። የተገለጠው ጸጋ የሚገርመው የተገለጠው ጸጋ አንደኛ ኃጢአተኝነትን የሚያስክድ ነው። እምቢ እኛ እኮ ሐረር እኮ ጫት እኮ አድርቆ አይደለም እኛን ጌታ በጌታ እንድንሆን ያደረገው። ጫቱ እያለ ክፋቱም እያለ እዛው ሰፈር ውስጥ ይሄ ጸጋ መጣና ክርስቶስን አሳወቀንና በልዩነት እንድንኖር አደረገ። ኃጢአተኝነትን የሚያስክድ ጸጋ ነው። ንገራችሁ በጸጋ ድኛለሁ ብላችሁ ኃጢአት የምትለማመዱ ሰዎች ካላችሁ መዳናችሁን እርግጠኛ ሁኑ። ግልጽ ነው። አንድ አማኝ በድካም ያልፋል። አዎ በደንብ ይወድቃል። አዎ ግን ወድቆ እዛው እኔ ሰሞኑን በጣም ያቺ ሱናማይቷ ሴትና ማሌ ሰለሞን ላይ ያለው ቃል በጣም በሌላ መንገድ አየሁት። ደስ አለኝ። በቃ በእንትኗ ወዳጇ ይነግራታል። እርግቤ ሆይ መደምደሚያ እያለ ወዴት ነሽ በአለት ንቃቃት ውስጥ። ከዛ እሷ ምን ትላለች? የውዴ ቃል አለች። በተራራው ይውላችሁ ባላችሁበት ሆናችሁ ድምጻችሁን አሰሙ እንጂ የውዴ ቃል እየዘለለ ነገሮችን እያለፈ ምክንያቶቻችንን እያለፈ እስካለንበት ይመጣል። አደጋው መቼም ውዴ ወዳጁ ነው። ውጪ ክረምቱ አለፈ። አይተ በሆነ ልንገራችሁ እዚህ ጋር በጣም አስምሩልኝ። በሆነ አጋጣሚ የሆነ ቦታ በደረሰባችሁ ነገር ጥግ ይዛችሁ ሊሆን ይችላል። የሆነ ክረምት ደስ አይልም እኮ ዝናቡ አለ፣ ውሽንፍሩ አለ። እቺ እርግብ በቃ በሰው በልዩ እንትን ዘይቤን የሚያናግራት የሆነ ቦታ ተቀርቅራለች፣ ራሷን ደብቃለች ከዝናቡ ከውርጩ ለማለፍ። ግን እዛው ቁጭ ብላ የቀረች ትመስላለች። ነው ውጪ በሆነ ነገር ተጎዳችሁ፣ በሆነ ነገር ውስጥ አልፋችሁ ነገራችሁ ቆስሏል። እዛው እሱን እያሰባችሁ ቁስሏን እያከካችሁ አትሰንብቱ። የሚመጣውን ድምፅ ጠብቁ። ነው ውጪ የሚል ምን ይላታል? ክረምቱ እሷ ክረምት ነው ብላ ተቀርቅራ ቀርታለች። አረ ክረምቱ ምን ብሏል? ቁርዬ እንኳን ምን ብሏል? አሞራ ነው። ታውቃላችሁ ልክ ክረምት ሲሆን የሆነ ዝናብ ሲሆን የሆነ ሀገር ይሄዳል። ክረምቱ አልፎ እሱ በጋ ሆኖ ሲመጣ እሷ እዛው ነች። ነው ውጪ አላት። ወገኖቼ ዛሬ እግዚአብሔር ነገሯችሁን የያዟችሁን ነገር እየዘለለ ወዳላችሁበት ስፍራ ይምጣላችሁ። ከዛ ከለመዳችሁበት ስፍራ የሚያወጣ የእግዚአብሔር ክንድ በእናንተ ላይ ተምጣ። ቆስላችኋል ትናንት፣ በቃ ቆስላችሁን አክሙና ውጡ። ሌላ ክረምት በቃ ሌላ ክረምት አይምጣባችሁ። ስለዚህም ራሳችንን እንድንገዛ የሚያደርግ ጸጋ ነው። አይገርምም? መጽሐፍ ይሄንን ነው ላንብበው እንዴ? ኢየሱስ ክርስቶስ የዘላለም ጌታ ነው። ይህ ጸጋ ይላል ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በምን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አያችሁ
ያስተምረናል። እያስተማረ አሁን እኮ ይሄ ነው፣ ድነሃል፣ ጸድቀሃል፣ በጸጋው ባለቀ ስራ ውስጥ ገብተሃል። ስለዚህ እርሱ ነገሩን ፈጽሞታል። ባለቀ ነገር ውስጥ ከገባ እስቲ ሰው ቤት ተሰርቶ አልቆ ግባበት ቢባል ኖ ካልሰራው አይባልም። ጌታ እግዚአብሔር ያክብርልኝ ብሎ ቁልፍ ተቀብሎ ገብቶ መኖር ነው አይደል? ግን ቤቱን በጽዳት መያዝ ማቆሸሽ አይገባም። አያችሁ፣ ይሄ ነው ባለቀ ነገር ላይ ያስገብቱን። እኛ ነን ቅድም እንዳልኳችሁ በንጹህ ደም ተዋጅተን ራሳችንን እንዳናቆሽ በንጽህና ራሳችንን እለት እለት ቤታችንን እያጸዳ እንኳን እኮ መንፈስ ቅዱስ እንኳን እግዚአብሔርን የሚያክል እንኳን ሥላሴን የሚያክል አንድ ሰው እንኳን ቤታችን ስንጋብዝ የምንችለውን ያክል ቤታችንን እናጸዳለን አይደለም? ወይስ ሁሉ ነገር ዘራቅራቅ እንዳለ ነው ምን ጋብዘው? አይደለም ሰብሰብ አድርገን ነገሮቻችንን መልክ አስይዘን። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህም ወገኖቼ መድኃኒታችን የሰጠን ይሄ በጸጋው የማይቻል ነገር እንደሌለ አስረግጦ ይነግረዋል። ይሄ ሁሉ የሚቻለው የሁላችሁ መከራ ውስጥ የምንገባው ክርስትና ትግል የሚሆነው ከጸጋው ወርደን ረቆይ አንድ ቃል ወደ ልቤ መጣ። ዕብራውያን 12 ላይ ምን ይላል? ዕብራውያን 12 ከ15 ጀምሮ የእግዚአብሔር ጸጋ ለማንም ምን እንዳይለው እንዳይጎለው የእግዚአብሔር ጸጋ ምዕራፍ 12 ቁጥር 15 ላይ የእግዚአብሔር ጸጋ ለማንም እንዳይጎለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ብሎ ይነግረናል። አያችሁ፣ መቼ ነው ማይሆን ሰፈር የምንገኘው? ከጸጋ ስንጎድል ነው። በጸጋ ድኖናል፣ በጸጋ ያኖረናል። የሚያድን ጸጋ ብቻ አይደለም፣ የሚያኖር ጸጋም ተቀብለናል። እነዚህ የሚነጣጠሉ ነገሮች አይደሉም። እንድንኖርበት በጽድቅ በቅድስና የሚያመላልሰን ጸጋ ነው የተሰጠን፣ ምናመቻምችበት አይደለም። ስለዚህ ጸጋ የጎደለ ቀን መራራ ስር በቅሎ ነው የሚለው። በመካከል በህብረት መካከል በትዳር መካከል በቤተ ክርስቲያን መካከል መራራ ስር የበቀለ ቀን ብዙዎችን ምን እንዳይል እረስቲ ተናገሩት። ብዙ የሚያስጨንቁ ነገሮች የሚበቅሉት ከጸጋ የጎደልን ቀን ነው። ለራሳችን ብቻ አይደለም፣ ለሌላ ራስ ምታት እንሆናለን። ለዚህ ነው እለት እለት ያለ ጸጋ ምን አለኝ፣ ያለ ምህረት ምን አለኝ እያልን እለት እለት ህይወታችንን ከጸጋው ጋራ ምን ማለት ማጣበቅ። ያለ መንፈስ ቅዱስ ክርስትና ቦሪንግ ነው፣ አሰልቺ ነው፣ ይዳክማል። ያለ መንፈስ ቅዱስ መጸለይ ያዳክማል፣ አይቻልም። መንፈስ ቅዱስ ሲመጣ ያለ መንፈስ ቅዱስ 5-10 ደቂቃ የመጀመሪያው 15 ደቂቃ ታውቃላችሁ ሴታፕ ነው። አንዳንድ ሰው በ15 ደቂቃ ጸሎት የተረጋጋችሁ ሰዎች ልንገራችሁ፣ ስትንበረከኩ በሩ ዘግቻለሁ እሳቱን አጥፍቼው ይሆን በሚል ሴታፕ ነው የሚያልቀው። ያንን ከዚህ ተዘግቷል እንዲህ ብሏል። ከዛ ወደ ጸሎት ስንጀምር ነው አንዳንዶቻችን ኤግዚት የምናደርገው። መንፈስ ቅዱስ በቃ ይህን ብክነታችንን አቁመን ልክ ልባችንን ማፍሰስ ስንጀምር እሱ ሲመጣ እኛ ቆላልፈናል። እንደምን ደውላችሁ 4 የጠርቶ ልክ 5ኛ ላይ ሰውየው ሲያነሳው ብንዘጋው እንገናኛለን? እንገናኝ። ጊዜ እንውሰድ። የጥሞና ጊዜ የሚባል ነገር አለ። አሁን እስቲ የጥሞና ጊዜ የሚባለውን የምታውቁ ሰዎች አያችሁ፣ የጥሞና ጊዜ የሚባላል እኛና በማለዳ አርብ ስለ ምሪት እግዚአብሔር ረድቶን 4ኛ ሳምንት ላይ ነን ያለ ነው።
ስለናንተ እየተቆጨን ምን አለበት ወንድሞቻችን እህቶቻችንም አብረው ቢኖሩ እያልን በጸሎት እያሰብናችሁ የምናልፍበት ማለዳ ማለዳ ጸሎት አለ። ለማታውቁ እግረ መንገድ ልንገራችሁ። እዛ ላይ አንድ ራሴም ቻሌንጅ የሚያደርገኝን ነገር ልንገራችሁ። ድሮ ሴልፎን ሳይኖር ስልክ የሚባለው ነገር ሳይኖር ብዙ ነገሮቻችንን አይምሮአችንን ማታ እንቅልፍ እስኪወስደን እናጠራ ነበረ። ክሊን አፕ ተኝተን ውሎዬ እንዴት ነበረ ብለን እናስባለን አይደል? ለአንዳንዱም ንስሐ እንገባለን። አሁን እያየን እንውላለን። እያየን እስቲ እንቅልፍ እስኪወስደን ብለን በዛው እንተኛለን። አይምሮአችን ቀን ውስጥ ሙሉ የተጫነውን ፕሮሰስ ሲያደርግ ጠዋት በድካም እንነሳ። እንኳን ለጸሎት ለስራ እንኳን ለዕለት እንጀራችን እንኳን በመከራ ተነስተን እንሄዳለን። እስቲ ልማድ አድርጉት። ባይሆን እስቲ ሌላው ይቅርና ኦዲዮ ባይብል ከፍተን እያዳመጠን እንተኛ። መጡብኝ ምናምን ስንቃጅ ከምናደርግ በመዝሙር ዝም ብላችሁ ጊዜ እንውሰድ። እግዚአብሔር ሪሊ የዛ ጊዜ ይመጣል። በለሆሳስ ይናገረናል። በዛ መንፈስ ከተኛ ጌታ በህልም ይመጣል፣ ቃሉን ያመጣል። አሁን እኮ ቢዚ ነን፣ ከራሳችንም ቢዚ እኮ ነን። ጌታ ይርዳን። ጸጋው በእምነት አድኖናል። ተነስተን እንጸልይ። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። እውነት እንደ እግዚአብሔር ቃል የተናገርኩት ጠቅሟችሁ ከሆነ እርሱ ከጌታ ነው። ወጣ ያለ ነገር ከእግዚአብሔር ቃል ውጪ ተናግሬ ከሆነ እርሱን እንደኔ ድካም ውሰዱትና ዳምፕ አድርጉት። እግዚአብሔር ግን በመካከላችን ነበረ። መንፈስ ቅዱስ በመካከላችን ነበረ። እስቲ ጥቂት ደቂቃ በለሆሳስ ሆነን በዝምታ በለሆሳስ ማለት በጸጥታ ጌታስ የቱ ጋር ነህ? አንተ ግን፣ አንቺ ግን፣ እኔ ግን ብላችሁ አዎ ሁኔታዎች እንደዚህ ናቸው። አዎ ሁኔታዎች እንደዚህ ይናገራሉ። እኔ ግን ከእንግዲህ በኋላ እውነትን ጌታን ያንን መሰክራለሁ፣ ከጌታ ጋር እኖራለሁ ብለን ራሳችንን እንድንለይ በዚህ መካከል ሁላችንም አይኖቻችንን ጨፍነን የራሳችን ነገር እያደረግን በቃ በድካም ውስጥ አለው ከጌታዬ ጋር በንስሐ ነገሬን ማስተካከል እፈልጋለሁ የሚል ሰው ካለ ባለበት ደግሞ ጌታን ያልተቀበለ ጌታን የማያውቅም ሰው ካለ ከእርሱ ጋር ሪሌሽንሺፕ መቀጠል እፈልጋለሁ። ጌታዬ ሞቶልኛል፣ በጸጋው ከዳንኩኝ በጸጋው መኖር እፈልጋለሁ፣ ከዚህ ጌታ ጋር መስማማት እፈልጋለሁ የሚል ሰው ካለ እጁን ያሳየኛል ባለበት ስፍራ። ጌታንም እንደ ግል አዳኝ አድርጎ ያልተቀበለም ሰው ካለ this is a good opportunity። ኦኬ፣ ጌታ ይባርካችሁ። በዚሁ መንፈስ ሆነን ጥቂት ደቂቃ ራሳችንን እያየን ጌታ ሆይ እርዳኝ፣ በቃ እርዳኝ፣ ጸጋ ያግዘኝ፣ ከድካሜ ያውጣኝ። ግኖቼ እያንዳንዳችሁ የከበራችሁ የእግዚአብሔር ስጦታዎች ናችሁ። እግዚአብሔር በቃ በሰው ደም በበግ ደም ወይም በኮርማ ደም አይደለም የተዋጀ ነው፣ በክርስቶስ ኢየሱስ ደም ዛሬ ላይ ያቆመን የእግዚአብሔር ጸጋ ነው። ስለዚህም ከሱ ጋር እየተስማማን ጥቂት ደቂቃ ወስደን እንጸልይ።